በዓለም ዙሪያ የምትገኙ ወንድሞችና እህቶች እንደምን ሰነበታችሁ? ከዚህ ቀደም የእግዚአብሔር ፈቃድ በማኖር ዙሪያ በመጀመሪያ ክፍላችን የእውነተኛውን አምላክ ማንነት፣ በሁለተኛ ክፍላችን ደግሞ ስለ እውነተኛ አምላክ የቀረቡልንን ጥሪዎችን ተመልክተን ነበር። አሁን ደግሞ እውነተኛውን አምላክ የምናውቅባቸውን መንገዶችን ነው የምንመለከተው፣ በሶስተኛ ክፍላችን ማለት ነው። ይህንን ክፍል ከመጀመራችን በፊት ሁላችንም ባለንበት ቦታ በጸሎት በእግዚአብሔር ፊት እንቀርባለን። እንጸልይ። በላይ በሰማይ ተከብሬ የኖርክ ያለህና የምትኖር ልዑል እግዚአብሔር አምላካችንና አባታችን ሆይ ወደህና ፈቅደህ እያንዳንዳችንን በሰላም የጠብቀህ ለዚህ ሰዓት ስላደረስክን እናመሰግንሃለን። ጌታ ሆይ ዕድሜ የተጨመረልን ከእኛ ምሕረትና ቸርነት በጎነት የተነሳ አይደለም። ቸርነት፣ ምሕረት፣ በጎነት በዝቶልን ነው። የዘላለም አምላክና አባት እግዚአብሔር ሆይ አንተ በዘመናት መካከል የማትለወጥ የዓለማት ፈጣሪ በልጅ በኢየሱስ ክርስቶስ በኩል ሁሉ ፈጥረህ እኛንም አስገኝተህ ልጆች ብለህን ከመንፈስህን ሰጥተህን ዛሬ በእውነትና በመንፈስ አንተን ከሚያመልኩት መካከል እንድንሆን ጸጋን ስላበዛልን እናመሰግንሃለን። አንተን ማወቅ የላኮንም ልጅን ኢየሱስ ክርስቶስን ማወቅ የዘላለም ሕይወት እንደሆነ ቃልህ ይናገራል። ጌታ ሆይ አንተን እንድናቅ ልጅንም ኢየሱስ ክርስቶስን እንደተጻፈው እንድናቅ ቅዱሳት መጻሕፍትን እንድናምን ቃልህ መሆናቸውን እንድንረዳ እንደ ቃልህ ደግሞ እንድንኖር ጸጋ ይብዛልን። በዚህ በሶስተኛው ክፍል አንተን ስለምናቅባቸው መንገዶች ከቃልህ አንጻር ስንመረምር ስናጠና እኔም ለወንድም እህቶቼ ስናገር ራስም እንድማርበት አንተ ሁላችንንም እንድታስተምረን ይጋብዝሃለሁ። በመንፈሴ አንተ አስተምረን፣ ወደ እውነቴ ሁሉ ምራን። በመንፈስህ ተገናኘን፣ በመንፈስህ ቀድሰን። የዘላለም አምላክና አባት እግዚአብሔር ሆይ አንተን ማወቅ በምድር ላይ ስጠፋ አንተ ከኛ ጋር ክርክር አለ። ምሕረት ጠፍቷል፣ እውነት ጠፍቷል። ሕዝብህ ያለ አንተ ያለ እውነተኛ አምላክ ሆነዋል። ያለ አስተማሪ ካህን ሆነዋል። ያለ ቃልህም ሆነዋል። በሰው ፍልስፍና የበረከቱ ቃሎች በዓለም ላይ በተለያዩ ማህበራዊ ሚዲያዎች እየተሰራጩ ናቸው። በየቤተ እምነቶች እየተሰበኩ እየተስተማሩ ናቸው። በየቤትም በየመንገድም እንዲሁ። ሕዝብህ እውነተኛ ሕዝብህ ቃልህን ተጠምተዋል፣ ቃልህን ተርበዋል። አምላክ ሆይ አንተ ቃልህን ልከህ ለሰዎችም አእምሮን ከፍተህ ቃልህን እንደተጻፈው አንብቦ አስተውሎ አውቆ አምኖ እንዲኖሩበት ጸጋህን እንድታበዛላቸው እኛንም ደግሞ ከእነሱ መካከል አንዱ እንድታደርገን እንጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ ቃልን ማካፈል ብቻ ሳይሆን በዚህ ሰዓት እንጸልይላቸው ሰዎች ሰላም በማጣት እየታወኩ ላሉት እጸልያለሁ። የዘላለም አምላክና አባት የእውነተኛ ሰላም ምንጭ አንተ ነህ። ሰው ከአንተ ጋር ሰላም ሲኖረው ከወንድም እህቶች ጋር ሰላም ይኖረዋል። ከአንተ የሆነውን ሰላም አንተ ለሁላችን አብዛለን። ሰው እረፍት የሚኖረው በአንተ ሲያርፍ ነው። ከአንተ የሆነውን እረፍት ስጠን። ስለ ማብል፣ ስለ ልብስ፣ ስለ ነፍሳችን ጉዳይ ብቻ እየተጨነቀን አምላክና አባት ወይ እንዳናሳልፍ ዘመናችንን እንዳያልቅ አስቀድመን መንግስትንና ጽድቅን እንድንፈልግ እርዳን። በዚህ ሰዓት የሚበሉትን ነገር አጥተው እየተቸገሩ ያሉት ወንድም እህቶቻችንን አምላክና አባት ወይ በያሉበት ቦታ አንተ ድረስላቸው። እኛ ካለን አካፍለን አንተ የሰጠህንን ደግሞ ለነሱ ሕይወት ማትረፊያ የሥጋ ማገገሚያ
እንዲያገኙ እንድታደርግ እንጸልያለን። ወንድም እህቶቻችንን ልብ ቀስቅስ፣ የሚራራ የፍቅር ልብ ስጣቸው። ካላቸው ነገር ቶሎ እንዲደርሱላቸው እርዳቸው። ከዚህ ሁሉ በላይ ደግሞ ቃልህን፣ ለዛም እውነተኛ ቃልህን እንድናካፍላቸው አንተ አግዘን። ቃልህን እንዲራቡ፣ ቃልህን እንዲጠሙ፣ የቃልን ረሃብና ጥማት ልቀቅባቸው። ፈልጎ ወደ ቃልህ እንዲመጡ እርዳቸው። የሚሰበከውን ሁሉ፣ የሚስተማረውን ሁሉ፣ የሚነገረውን ሁሉ ከቃል አንጻር መርምረውና ፈትሸው እውነት ሆኖ አግኝቶ እንዲኖሩበት ጸጋ ይብዛላቸው። አሁን ደግሞ የሚያስተላልፈውን ቃል አንተ ከአንተ እንደሆነ አድርገህ ለሕዝብ ተናገር፣ ሕዝብን ደግሞ እንዲኖርበት እርዳቸው። ጌታ አምላክና አባት ሆይ አቅም፣ ጉልበት፣ እውቀትን ጥበብን ሁነኝ በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። አሁን እንዳልኳችሁ እውነተኛውን አምላክ የምናውቅባቸውን መንገዶች ነው የምንመለከተው። ሰው እውነተኛውን አምላክ ማወቅ የሚችልባቸው የተለያዩ መንገዶች አሉ። ከነዛ መካከል አንዱ እግዚአብሔር ራሱ ቀጥታ ለሰው ሲናገር ነው። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እንደዚህ ይላል፣ እኔ እግዚአብሔር ነኝ ይላል። እኔ እግዚአብሔር ነኝ። ተናጋሪው ማን ነው? እግዚአብሔር ነው። እኔ ምንድን ነኝ ነው እያለን አለው? እግዚአብሔር ነኝ። የምናገረውን ቃል እፈጽማለሁ፣ ደግሞም አይዘገይም። እናንተ አመፀኞች ቤት ሆይ በዘመናችሁ ቃልን እናገራለሁ እፈጽማለሁ ይላል ጌታ እግዚአብሔር። እናገራለሁ ካለ አሁንም ለጆሮህ፣ ለልብህ፣ ለህሊናህ እየተናገረ ነው። ሌላ ጊዜ አትጠብቅ። እግዚአብሔር በተለያየ ጊዜ የተለያዩ ሰዎችን በመጠቀም ለልባችን ይናገራል። ጆሮአችን ሊሰማ ይገባል። ህሊናችን ደግሞ ያንኑን ቃል ሊያስተውል ይገባል። እኔ እግዚአብሔር ነኝ ነው እያለ ያለው እግዚአብሔር። የምናገረውን ቃል ይፈጽማለሁ። የምናገረው ቃል ከንቱ ቃል አይደለም ነው እያለን አለው። የሚፈጸም ይሁን የሚሆን የሚተገበር ነው እያለን አለው። ለዛውም ገና ሩቅ ጊዜ ይሆናል ብላችሁ አታስቡ፣ አይዘገይም ነው እያለን አለው። እኛን ደግሞ በምንድን ነው የወቀሰን? አመፀኛ ቤት ብሎ ነው የወቀሰን። አመፀኛ ቤት። በዘመናችሁ ቃልን እናገራለሁ ነው። ይህ ለእኔ ዘመኔ ነው፣ ለእናንተም ዘመናችሁ ነው። እግዚአብሔር ቃሉን ነው እየተናገረ ያለው። የምናገረውን ቃል ደግሞ ምን አደርጋለሁ አለ? እፈጽማለሁ። ተመልሰን መልካም እንደሆነልን ከተናገረ ይፈጸማል። እምቢ ብለን አምፀን ከቀጠለን እንዲህ አደርጋለሁ ካለ ይፈጸማል። ይሄ ነው እየተናገረን ያለው። እስቲ አብረን እንከታተል። ከመጀመሪያ ወላጆቻችን ህይወት ታሪክ እንማር እስቲ። ዘፍጥረት ምዕራፍ 2 ቁጥር 16 እና 17 ላይ እግዚአብሔር እንደዚህ አለ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። ይሄ የእግዚአብሔር ቃል ነው። ምንድን ነው ያለው? በገነት መካከል ካለው ዛፍ ሁሉ ትበላለህ። አንድ ገደብ ግን አለ። ምን የሚል? መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ውጤቱስ ከዛ በበላይ ቀን ሞትን ትሞታለህ። እናገራለሁ እፈጽማለሁ በዘመናችሁ አለ። ይህንን ቃል ለአዳምና ለሔዋን በተናገረበት ሰዓት ሰዎቹ ምንድን ነው ያደረጉት? ታዘዙት ወይስ አመፁበት? አዳምና ሔዋን ማለት ነው። ዘፍጥረት ምዕራፍ 3
ቁጥር 6 ጀምሮ እስከ 9 ያለውን ክፍል አልፎ አልፎ አነብላችኋለሁ። እስቲ ያን ታሪክ ዘፍጥረት ምዕራፍ 3ን አለፍ አለፍ እያልን እንመልከት። ሙሉ ታሪኩን እናንተ አንብቦት። ሴቲቱም ዛፉ ለማብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች። ከዛፉም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። ሁለቱም ተላለፉ ማለት ነው የእግዚአብሔርን ሕግ። ቁጥር 8 ላይ አሁን ያነበብኩላችሁ ቃል ዘፍጥረት ምዕራፍ 3 ቁጥር 6 ላይ ነው። ቁጥር 8 ላይ እንደዚህ ይላል፣ እነርሱ ቀኑ በመሸ ጊዜ እግዚአብሔር የአምላክን ድምፅ በገነት መካከል ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። በፊት በእግዚአብሔር ፊት ነበሩ፣ ፊት ለፊት ይነጋገሩ ነበሩ። ኃጢአትን በማድረጋቸው በማመጻቸው፣ ሕጉን በመተላለፋቸው ፍርሃትና ሽሽት መጣ ማለት ነው። በዛን ሰዓት ድምፁ በገነት መካከል ሲመላለስ ሰሙ ይላል። እስቲ ልጠይቃቸው አንድ ጥያቄ። በገነት መካከል ሲመላለስ የነበረው ድምፅ እግዚአብሔር ራሱ ነው ወይስ ድምፁ ከሱ ተለይቶ ነው በእግዚአብሔር ገነት ውስጥ እየተመላለሰ ያለው? የእግዚአብሔርን ድምፅ በገነት መካከል ሲመላለስ ሰሙ። ምናልባት አላሰባችሁበትም ሊሆን ይችላል። እግዚአብሔር ከዙፋኑ በድምፁ በገነት መካከል ብቻ ሳይሆን ዛሬም አንተ እስካለህበት ድረስ፣ እኔ እስካለሁበት ድረስ፣ ሁላችን እስካለንበት ድረስ ይናገረናል። ኃጢአተኛም ሆነው ድምፁን ሰምተዋል። የሚያሳዝነው ግን ዛሬ ድነናል የምንል ሰዎች፣ ተጠምቀናል፣ ድነናል፣ መንፈስ ቅዱስን ተቀብለናል፣ ክርስቲያኖች ነን የምንል ሰዎች ድምፁን አንሰማም። ጆሮአችን ለእግዚአብሔር ድምፅ ተዘግቷል። እግዚአብሔር ይማረን። እግዚአብሔር ጆሮአችንን ይክፈት። ከዚህ በላይ የምለው ነገር የለኝም። ብዙዎቻችን እነሱን እንወቅሳቸዋለን። አጥፍቶም እንኳን እነሱ ቢያንስ ድምፁን ሰምተዋል። እኛም እንደነሱ ድምፁን ሰምተን እሱ ሲናገረን ምላሽ ስንሰጥ፣ እሱ ሲናገር እኛ ስንመለስ፣ እሱም ሲጠይቀን እኛም ስንመለስ መጨረሻ ላይ መፍትሄ ይገኝልናል። እስቲ ለአዳምና ለሔዋን ያደረገውን ነገር በእኔና በእናንተ ሕይወት እንዴት እየተፈጸመ እንዳለ እንየው። እነርሱ ድምፁን ሰሙ፣ በገነት መካከል ሲመላለስ የተባለው እግዚአብሔር በድምፁ ለነሱ ተገለጸ። ድምፁን ሰሙ፣ የራሱን ድምፅ ማለት ነው እንጂ የእግዚአብሔር ድምፅ ለብቻ ሌላ ቦታ እየሄደ እግዚአብሔር ደግሞ ሌላ ጋር እየሆነ አይደለም። ከዛ ምንድነው የሆነው? ኃጢአት ማድረጋቸውን አውቆ አምኖ ፈርቶ አፍሮ ነው እየተሸሸጉ ያሉት። በዚህ ዘመን ያለን ሰዎች ግን ኃጢአት ማድረግ ብቻ አይደለም፣ አድርገንም ፍርሃቱም የለንም፣ እፍረቱም የለንም። የምናፍረውና የምንፈራው እኮ ሲሰማን ነው። ኖርማል ነው ይላሉ በዚህ ዘመን ሰዎች። አንድን ነገር አድርገው nothing is normal with sin። ከኃጢአት ጋር ምንም ድርድር የለውም። አምላክ ችግር የለውም የምንለው ነገር አይደለም። ኃጢአት ችግር አለው፣ ከፍተኛ ችግር አለው። ለዛውም አመጽ ነው። የኃጢአት ደሞዝ ምንድን ነው? ሞት ነው። ከሞት ጋር ነው እየተጫወተን ያለ ነው። ከነሱ ሊሰን ተገኝተናል።
አሁንም ወደ እነሱ ህይወት ልመልሳቸውና እግዚአብሔር እነሱ እንዳጠፉ አልተዋቸውም። ቁጥር 9 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ኦ አምላክ ተመስገን። ባጠፋም ቢበድለውም ለካ ልክ እንደ አዳም ወዴት ነህ ይለኛል። ዛሬም እኔንም እናንተንም አዳምን በስሙ ጠርቶ ወዴት ነህ እንዳለ ሁሉ እኔንም በስሜ ጠርቶኝ ደነሞ ወዴት ነህ፣ እናንተንም በስማችሁ ጠርቷችሁ ወዴት ነህ፣ ወዴት ነሽ፣ ወዴት ናችሁ ይለናል። ስለማያይን አይደለም፣ ስለማያውቅ አይደለም። በንግግር በር ማክፈት ይፈልጋል፣ እንድንመለስ ይፈልጋል። አዳምም የመለሰውን ታውቃላችሁ። ራቁቴን ስለሆንኩ ፈራው፣ ተሸሸኩ። ይሄ ራሱ ምላሽ ነው። ያለንበትን ሁኔታ ለእግዚአብሔር ገልጸን መናገር። እግዚአብሔርን ቀጥሎ ደግሞ ማንን ጠራ? ሔዋንን ጠራት፣ ሴቲቱን ማለት ነው። ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው። እግዚአብሔር ለሴቲቱ አለ ቁጥር 16 ላይ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። ይህም ሲያንስባቸው ነው። ለምን መሰላቸው? የኃጢአት ዋጋ ምንድን ነው የተባለው? ሞት ነው፣ ለዛውም የዘላለም ሞት። እግዚአብሔር ግን ያንን የዘላለም ሞት እንዳይሞቱ ልጁን ሰጠ። ልጁ እነሱ በተላለፉበት ቅጽበት፣ አዳምና ሔዋን ኃጢአትን በሰሩበት ቅጽበት የነሱን ቦታ ያዘ። በጫማቸው ገባ፣ ቦታቸውን ወሰደ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። እሱ ያን ቦታ ባይዝ ኖሮ አዳምና ሔዋን ወዲያው ምን የሆኑ ነበር? ይሞቱ ነበር። እሱ ነው ፈጥኖ ቦታውን የያዘው። እግዚአብሔር ይህ ሊሆን እንዳለ ስለሚያውቅ አስቀድሞውኑ ልጁን አዘጋጅተዋል። ልጁም ተዘጋጅተዋል። ልሰው በእነሱ ቦታ ሊሞት ፈቃደኛ ሆነዋል። አባቱም ልጁን ሊሰጥ ፈቃደኛ ሆነዋል። በዚህ ምክንያት ነው አዳም በሕይወት ተርፎ እንኳን ሔዋንም በሕይወት ተርፋ ከሰሩት ኃጢአት የተነሳ ጭንቅ እንደሚበዛ፣ በጭንቅ እንደምትወልድ፣ ፈቃዷ ወደ ባሏ እንደሚሆን፣ ባሏ ደግሞ ገዣ እንደሚሆን የተነገራት። ለአዳምስ ምንድን ነው የተባለው? አዳምንም አለው ቁጥር 17 የሚስትን ቃል ሰምተሃልና። ከማን ይልቅ? ከእግዚአብሔር ይልቅ፣ ከአምላኩ ይልቅ። የማንን ቃል ሰማ? የሚስቱን። ዛሬም ቢሆን በዓለማችን ዙሪያ ያላችሁ ወንድም እህቶቻችን እግዚአብሔር ካለው ይልቅ ራሳችንን የምንሰማ እንበዛለን። እግዚአብሔር ካለው ይልቅ ሚስቶቻችንን የምንሰማ እንበዛለን። እግዚአብሔር ካለው ይልቅ ልጆቻችንን የምንሰማ፣ ጓደኞቻችንን የምንሰማ፣ አለቆቻችንን የምንሰማ ከማን ይልቅ? ከእግዚአብሔር ይልቅ። አትስሟቸው አይደለም እያልኩ ያለሁት። እግዚአብሔር ካለው በተቃራኒ ከሆነ ራስንም ማስማት የለብኝም፣ ሚስትንም ማስማት የለብኝም፣ ልጆችንም ማስማት የለብኝም፣ አለቆችንም ማስማት የለብኝም፣ ገዢዎችንም ማስማት የለብኝም። ከማን በተቃራኒ ከሆነ? ከእግዚአብሔር ቃል በተቃራኒ ከሆነ። ከዛ ውጭ በሁሉ ነገር ይገዛላቸዋለሁ። አንተስ፣ አንቺስ፣ እናንተስ ሁላችሁም ምናልባት ሚስት ከሆነች ትዳር ይበጠበጣል፣ ልጆች ይረበሻሉ፣ ጎረቤት ይበጠበጣል፣ እስከ ዘመድ አዝማድ እንቆራረጣለን፣ ቀለብ አጣለሁ፣ ለምቾት አጣለሁ፣ ሌላም ነገር
ምክንያት ልንፈጥር እንችላለን። ከእግዚአብሔር ጋር የሚያጋጭ ከሆነ እነዚህ ሁሉ ይቅሩብን። ከማን ጋር ከምንጣላ? ከእግዚአብሔር ጋር ከምንጣላ። እንደ እግዚአብሔር ፈቃድ ከሆነ ግን ለምን የቤታችን ትንሽዬ ልጅ እንኳን አትናገርም? ትንሽዬ ልጅ ለምን አይናገርም? እንስማ። ምክንያቱም ያ ከሱ ወይ ከሷ አይደለም፣ ከእግዚአብሔር ነው። እንደ እግዚአብሔር ቃል የሚነገር ነገር ሁሉ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ቃል ውጭ የሚነገር ነገር ሁሉ ከዲያብሎስ፣ ከሰይጣን፣ ከጠላት ነው። ያንን አይ ልንል ያስፈልገናል። የሚስትን ቃል ሰምተሃልና ከእርሱም እንዳትበላ ካዘዘው ዛፍ በልተሃልና ምድሪም ከአንተ የተነሳ የተረገመች ትሁን። በሕይወት ዘመኔ ሁሉ በድካም ከእርሷ ትበላለህ። እሾህና አሜከላ ታበቅልብሃለች፣ የምድሬንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ተብሎ ፕሮናውንስ ተደረገበት፣ ተነገረው። ይሄ የማይቀር ዕዳ ሆነ ለሁለቱም። እግዚአብሔር ተናገረ፣ ተፈጸመ። ትሞታለህ የተባለው እንኳን የታረፈው ማን ቦታቸውን ስለያዘ ነው? ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ቦታቸውን ስለያዘ ነው በሕይወት እንኳን የታረፉት። ይህንን እግዚአብሔር እንደበደላቸው አድርገን ሳይሆን መቀበል አለብን። እግዚአብሔር እንደጠቀማቸው የተሻለውን እንዳደረገላቸው ልናስብ ያስፈልገናል። ሮሜ ምዕራፍ 5 ቁጥር 12 ጀምሮ ያለውን ክፍል ደግሞ ስታነቡ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም እንደገባ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እንግዲህ ሞት ቀራ አይደለም ያለው መጽሐፍ ቅዱስ። ሞት ለሰው ሁሉ ምን ሆነ? ደረሰ። ሁሉ በአዳም ምን ሆኗል ማለት ነው? ሞተዋል። ምክንያቱም አዳም ኃጢአትን በሚሰራበት ጊዜ ሁላችን በሱ ውስጥ ነበር፣ የሱ ዝርያዎች ነንና። ቁጥር 14 ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። ሞት እስከየት ነው የነገሰው? እስከ ሙሴ ድረስ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና፣ ሊመጣ ላለው የተባለው ማን ነው? ክርስቶስ ኢየሱስ ነው። ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንደሆነ መጠን እንደዛው ስጦታው አይደለም። ፍርድ ከአንድ ሰው በኩል ለሁሉ ለኩናኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ ይላል። አዳም ኩናኔን አመጣ። ክርስቶስ ኢየሱስ ወይንም ሁለተኛ አዳም ጽድቅን አመጣ። ለብዙ በደል፣ ላለፈው በደል፣ ለአሁኑ በደል፣ ለሚመጣውን በደል ጽድቅን አምጥቷል። ለሚጠቀምበት፣ ለሚያምንበት፣ ለሚኖርበት። ቁጥር 17 በአንዱም በደል ሞት በአንድ በኩል ከነገሰ፣ ይልቁንም የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ ምን የሚያደርጉ? የሚቀበሉ፣ እምቢ ያሉ አይደለም እያለ ያለው የሚቀበሉ በአንዱ በኢየሱስ በኩል በሕይወት ይነግሳሉ። ጸጋውን የሚቀበል በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ይሆናል? ይነግሳል። የማይቀበልስ በሞት ይኖራል። ምንም ጥያቄ የለውም። ቁጥር 19 እንግዲህ በአንድ በደል ምክንያት ፍርድ በኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ወደ ሰው ሁሉ መጣ። ከተቀበሉ ይጠቀሙበታል። ሰው ሁሉ በሚባልበት ጊዜ በመልክ ሳይለይ፣ በሀብት ደረጃ ሳይለይ፣ በትምህርት ደረጃ ሳይለይ፣ በስልጣን ደረጃ ሳይለይ፣ በጾታ ደረጃ ሳይለይ
በዕድሜ ደረጃ ሳይለይ ሌላም ልዩነት ሳያደርግ ወደ ሰው ሁሉ ምን ሆነ? መጣ። መልክዓ ምድራዊ አቀማመጥ እንኳን አልገደበውም። ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ሆናሉ? ጻድቃን ይሆናሉ። ክርስቶስ ታዘዘ፣ ብዙዎችን ጻድቃን አደረገ። በአዳም የወደቁት በሁለተኛ አዳም ጻድቃን ሆኑ ማለት ነው። የዚህን እድል ተጠቃሚ ሊሆኑ የሚችሉት የተቀበሉት ናቸው። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአትን በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ጸጋ ከመጠን ይልቅ በለጠ። ከምንድን ነው የበለጠው? ከኩነኔው ነው የበለጠው። እንግዲህ እግዚአብሔር ካረገልን ትልቁ ነገር አንዱና ዋነኛው ምንድን ነው? የተወደደውን ልጁን አንድያ ልጁን ስለ ኃጢአታችን አሳልፎ በመስጠት ራሱ ተበድሎ ራሱ ፈልጎን በክርስቶስ ኢየሱስ ሆኖ እኛን ከራሱ ጋር ምን ማድረጉ ነው? ማስታረቁ ነው። ይሄ ጸጋ በስቶልናል። ለእኔም አይበቃኝም የምንለው አይደለም። የታትረፈረፈ ጸጋ ነው። የበዛ ጸጋ ነው። የዚህ ተጠቃሚ እንደሆኑ ሰዎችን ሁሉ ልንደርስላቸው ያስፈልገናል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ሰው ወይኑን እንደሚቃርም። ሰው ምኑን እንደሚቃርም? ወይኑን፣ የወይን ተክል ማለት ነው። በወይን ተክል ላይ ምን አለ? ፍሬ አለ። ፍሬ ሲደርስ ደግሞ ፍሬ ካላፈራ ቃርሚያ ነው አይደል የሚለቀመው። በዛን ዘመን ምናልባት ወይን የገበሬዎች ዋና የገቢ ምንጭ ሆኖ ሊሆን ይችላል። ዛሬ የኔና የናንተ ዋና የገቢ ምንጫችን ምን ይሆን? ያ የገቢ ምንጭ ፍሬ አላፈራ ብለው ቃርሚያ በሚለቀምበት ሰዓት ላይ ምን እንደሚሰማን አስቡ። እግዚአብሔር ያን ምሳሌ ተጠቅሞ ነው እየተናገረ ያለው። እግዚአብሔር እንዲህ ይላል፣ ሰው ወይኑን እንደሚቃርም እንዲሁ ከእስራኤል የቀሩትን ፈጽሞ ይቃርሟቸዋል። እጅህንም እንደ ለቃሚ ወደ እንቅብ ዘርጋ። ይሰሙኝስ ዘንድ ለማን እናገራለሁ? ምን የሆኑ ዘንድ ይላል? ይሰሙኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለማስማት አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ዛሬ እውነቱ ሲነገር ደስ የማያሰኛቸው እንዳለ ሁሉ በኤርምያስም ዘመን እንደዚህ ያለ ችግር ነበር። ሰው ሊሰማ የሚፈልገው ስብከት ቀድሞ ስለኖርኩበት ልቀይረው አልችልም፣ ያንኑን የተለማመድኩትን ልቀጥል ስለምል በማስተዋል የምነገረውን ቃል ሊሰማ ፈቃደኛ አይሆንም። ሁለተኛ ሰውን ከሰው ጋር ስለሚያስተያይ እሱ አዋቂ ነው ብሎ የሚገምተው ሰው ከነገረው ነው እንጂ እሱ ምን ያውቃል የሚለው ሰው ከነገረው ሊሰማ ፈቃደኛ አይደለም። አብልጦ የሚወደው ሰው ካለ እንኳን ሰው እግዚአብሔርንም ሊሰማ ፈቃደኛ አይደለም። የሰው ትልቁ ችግር ይሄ ነው። አሁን እለምናችኋለሁ፣ ይሄ ወቀሳ ለአንተ፣ ለአንቺ፣ ለእናንተ፣ ለሁላችን እንደሆነ እናስብ፣ እንመን። እግዚአብሔር እየወቀሰን ነው። ምን ብሎ? ለማን አስጠነቅቃለሁ ነው። ለማን እናገራለሁ? አንድ። ለማን አስጠነቅቃለሁ? ሁለት።
ለምን? ሰው የተገረዘ ጆሮ የለውም። የተቀደሰ ማለት ነው። በነገራችን ላይ ከኃጢአት ተመልሶ እግዚአብሔርን ማስማት የሚፈልግ የለም ነው እያለን ያለው። ስለዚህ እያንዳንዳችሁ ባላችሁበት ቦታ ሆናችሁ አስቡ።